የሶማሌ ክልል መንግስት የቀረበበትን የሙስና ክስ ሐሰተኛና የስም ማጥፋት ዘመቻ ነው ሲል ውድቅ አደረገ። ህወሓት ስለ ባህር በር ይገባኛል ጥያቄ ዝምታውን ሰብሯል። ቀይ ባህር ለማግኘት ጦርነትን አንደግፍም ወይዘሮ ፈትለወርቅ ገብረ እግዚአብሔር የተናገሩት ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እጅግ የተቆጣበትን መግለጫ አውጥቷል። እርምጃ እንዲወሰድም ጠይቋል። መሬት መንቀጥቀጥ ከጅቡቲ እስከ አዲስ አበባ በተዘረጋው መንገድ ላይ አደጋ መደቀኑ ተሰምቷል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን እነሆ ተጀመረ። ከመሸ የተሰሙ አገረኛ ጉዳዮች፣ የመገናኛ ብዙሃን መነጋገሪያ ርዕሰ ነጥቦች የዜናችን ትኩረት ናቸው። ወደ ቀዳሚ ጉዳያችን እናምራችሁ። የሶማሌ ክልል መንግስት የተቀናጀ ሐሰተኛ ዘመቻ እየተደረገበት መሆኑን ይፋ አደረገ። የሶማሌ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ሐሰትና የስም ማጥፋት ዘመቻ ሲል ውድቅ አድርጎታል። የሶማሌ ፌዴራልስ ፓርቲ በክልሉ ሙስና ተንሰራፍቷል፣ ፕሮጀክቶች ተንጓቷል ሲል ያቀረበውን ክስ ነው ውድቅ ያደረገው። የክልሉ ኮሚኒኬሽን ጉዳዮች ቢሮ ለመገናኛ ብዙሃን በላከው ደብዳቤ በሙስናና ፕሮጀክቶች መጓተት ላይ የቀረበው ወቀሳም መሬት ላይ ያለውን እውነታ የማያሳይ ነው ብሏል። የህዝብ ገንዘብ አላግባብ ጥቅም ላይ እየዋለ ነው በሚል በፓርቲው የቀረበውን ቅሬታ ውድቅ በማድረግ የግንባታ ስራዎች ጨረታ በግልጽ በጋዜጣ ታትሟልና የግንባታ ስራውን በውድድር ብቁ ለሆነ ግንባታ ተቋራጭ ሰጥቷል ብሏል። የሶማሌ ፌዴራሊስት ፓርቲ ባለፈው ሳምንት ባወጣው መግለጫ በክልሉ ለልማት ስራዎች የተመደበው ከፍተኛ ገንዘብ አላግባብ ጥቅም ላይ እየዋለ እንደሚገኝ ገልጾ ነበር። አክሎ ሙሉ ክፍያ ተከፍሎ ነገር ግን ፕሮጀክቶቹ በከፊልም ሆነ ሙሉ በሙሉ ሳይገነቡ እንደቀሩም አንስተው ለአብነትም የቀብሪ ዳህር ከተማ አስተዳደር የውሃ ፕሮጀክት 520 ሚሊዮን ብር ቢመደብለትም ፕሮጀክቱ እስካሁን ያልተተገበረ ሆኖ ቀጥሏል ብለዋል። በተጨማሪም የጅግጅጋ ከተማ አስተዳደር ምዕራፍ 2 የውሃ ፕሮጀክት ከ2009 እስከ 2017 በጀት ዓመት ለጅግጅጋ ከተማ ውሃ ማስፋፊያ ከ1.36 ቢሊዮን ብር በላይ በጀት ቢመደብለትም ፕሮጀክቱ አልተጠናቀቀም ሲል ከሶ ነበር። ፓርቲው ተቋራጮች በሽኒሌ በቆራሄና በጀረር ዞኖች ለሚገኙ የጠጠር መንገዶች ሙሉ ክፍያ እንደተቀበሉ ነገር ግን መንገዶቹ በከፊልም ሆነ ሙሉ በሙሉ ሳይገነቡ እንደቀሩ ሌሎችም ያልተጠናቀቁ ያላቸውን ፕሮጀክቶች ማንሳት ይከሳል። በዚህ ጉዳይ ላይ የክልሉ ኮሚኒኬሽን ጉዳዮች ቢሮ በሰጠው ምላሽ የቀብሪ ዳህር የንጹህ መጠጥ ውሃ ፕሮጀክትን በተመለከተ ፕሮጀክቱ ግልጽ በሆነ መስፈርት ጨረታው ሚያዝያ 1 ቀን 2015 ዓ.ም በአዲስ ዘመን ጋዜጣ ታትሞ የወጣ መሆኑንና የግንባታ ስራው በውድድሩ ብቁ ለሆነ የግንባታ ተቋራጭ ተላልፎ አሁን ላይ የግንባታው ሂደት 52% ደርሷል ብሏል። የቁቢ ድልድይ ፕሮጀክት የፌዴራል መንግስት የሚያስገነባውና በተያያዘው በጀት ዓመት ክልሉ በበላይነት እንዲመራው የተሰጠ ሲሆን አስፈላጊው ቅድመ ዝግጅት ተጠናቆ በቅርቡ ግንባታው ይጀምራል ሲል አክሏል። ቢሮው በደብዳቤው ላላለቁ ፕሮጀክቶች ሙሉ ክፍያ ተፈጽሟል ለተባለው መረጃ ፍጹም ሐሰት መሆኑንና የክልሉ መንግስት ለየትኛውም ተቋራጭ ሙሉ ክፍያውን ፈጽሞ ያልተተገበረ ፕሮጀክት የለም ብሏል። በተጨማሪም ከመንገድ ግንባታ ጋር ተያይዞ ፓርቲው በጠቀሳቸው ቦታዎችም እየተካሄዱ የሚገኙት ፕሮጀክቶች የፌዴራል ፕሮጀክቶች መሆናቸውን ጠቁሞ ከድሬዳዋ ሽኒሌ በሚል የተጠቀሰው የ7 ኪሎ ሜትር አስፓልት መንገድ በአሁኑ ሰዓት 95% ተጠናቆ በቅርቡ የሚመረቅና የስራ ሂደቱንም ማንኛውም አካል መጥቶ ሊያዩ የሚችል መሆኑን አስረድቷል። ቢሮው በተያያዘ ባለፉት ዓመታት የክልሉ መንግስት ጨረታዎችን ከመንግስት ፖርታሎች እስከ አዲስ ዘመን ጋዜጣ ድረስ ግልጽ ሆነ ሁኔታ በማውጣትና ብቁ ተቋራጮችን እንደሚያወዳድር ገልጿል። እንደ ቢሮ መረጃ በህዝብና መንግስት መካከል ጥርጣሬ ለመፍጠር ያለመና እንደ ጤና፣ ትምህርት፣ ንጹህ ውሃ፣ የከተማ ልማትና የመንገድ ግንባታ ባሉ ዘርፎች እየተከናወኑ ያሉ የልማት ጥረቶችን ለማዳከም የተቀናጀ ጥረት አካል ነው። መንግስት እነዚህን መሰረተ ቢስ ክሶች ቢከሰቱም የክልሉን ማህበረሰብ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጥቅሞችን ለማጎልበት ቁርጠኛ ነው ሲል በመግለጫው አመልክቷል። ከዚሁ ጋር በተያያዘ ከሰሞኑ በወቅታዊ ጉዳዮች ላይ ለክልሉ መገናኛ ብዙሃን መግለጫ ሰጥቶ የነበሩት የብልጽግና ፓርቲ ሶማሌ ቅርንጫፍ ጽሕፈት ቤት ኃላፊ ኢንጂነር መሐመድ ሻላይ ኢትዮጵያ ውስጥ በንጽጽር ሰላማዊ የሚባለውን ሶማሌ ክልል ወደ ኋላ በሚጎትት መልኩ እዛና እዚህ ብቅ የሚሉ አንዳንድ አካላትና ቡድኖች ህዝብን በሚያደርግ ስራ ከመጠመድ ተቆጥበው ወደ ህጋዊና እውነተኛ የፖለቲካ ስራ መምጣት ይገባቸዋል ብለው ነበር። የክልሉ ማዕድን ቢሮ ኃላፊ መሐመድ አሊ በበኩላቸው ሐሰተኛ መረጃዎችን በማምከን ረገድ በጋራ መቆም አለብን ያሉ ሲሆን አክሎም ከግልጸኝነትና ተጠያቂነት አኳያ ለተመዘገቡት ውጤቶች እውቅና መስጠት ይገባል ብለዋል። መሬት ላይ መጥተዋል ያሏቸው አዎንታዊ ለውጦች ድምፅ አውጥተው ይናገራሉ የሚሉት ኃላፊው የማህበረሰቡ አስተያየትና ተደራጅተው የተዋቀሩ ተቋማት ከነዚህ የስም ማጥፋት ዘመቻው ጋር ስምም አይሆንም ሲሉ ጽፈዋል።
ሌላኛው ጉዳይ አመራን። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በ31 ወርቅ አምራችና በአንድ ወርቅ አቅራቢያ በአጠቃላይ 32 ማህበራት ላይ እርምጃ መወሰዱን የክልሉ ማዕድንና ኢነርጂ ልማት ኤጀንሲ አስታወቀ። ማህበራቱ ከ2016 በጀት ዓመት ጀምሮ ምንም አይነት ወርቅ ለብሔራዊ ባንክ ያላስገቡና የዕቅዳቸውን ከ10% በታች አፈጻጸም ያሳዩ መሆናቸው ተገልጿል። በዚህም መሰረት ፈቃዳቸው ሙሉ በሙሉ እንዲሰረዝ መደረጉን የኤጀንሲው ዋና ዳይሬክተር ገብረማርያም ሰጠኝ ተናግረዋል። በክልሉ ወርቅ በሚመረትባቸው ቦታዎች ተከታታይ ድጋፍ በማድረግ የወርቅ ምርት መጠንን ለማሳደግና ህገወጥ የወርቅ ምርት ዝውውርን፣ ግብይትን በመቆጣጠር በትኩረት የተሰራ መሆኑንም ገልጸዋል። ወርቅ ለማምረት ፍቃድ የወሰዱ አዳዲስ ማህበራት ፈጥነው ወደ ስራ እንዲገቡ በስፋት እየተሰራ መሆኑን ገልጸው የኢኮኖሚ ማሻሻያውን ተከትሎ የወርቅ ዋጋ መጨመሩን በመገንዘብ ህጋዊ መንገድ እንዲከተሉ ጥሪ አቅርበዋል። በክልሉ የተቀመጠውን ወርቅ የማቅረብ እቅድ በማያሳኩና ዝቅተኛ አፈጻጸም በሚያሳዩ የወርቅ አምራች ማህበራት ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል መናገራቸውን ከክልሉ ኮሚኒኬሽን ቢሮ የተገኘው መረጃ ያመለክታል። ህወሓት ስለ ባህር በር ይገባኛል ጥያቄ ዝምታውን ሰብሯል። ቀይ ባህርን ለማግኘት ጦርነትን አንደግፍም ፈትለወርቅ ገብረ እግዚአብሔር የተናገሩት ነው። በደብረ ጽዮን ገብረ ሚካኤል የሚመራው ህወሓት ጽህፈት ቤት ኃላፊ ናቸው። ነገር ግን ከዚህም የዘለለ ሚና እንዳላቸው ይነገራል። በተለይም በፖለቲካና ኢኮኖሚ ጉዳዮች ዙሪያ ወሳኟ ሴት እንደሆኑም ነው የሚነገረው። ፈትለወርቅ ገብረ እግዚአብሔር ሞንጆሪ ነው። ከሰሞኑ ከሻዕቢያ አመራሮች ጋር ተገናኝተናል፣ ይህንን መንግስት ያውቀዋል ሲሉ የተናገሩት እኚሁ የህወሓት አመራር ኢትዮጵያና ኤርትራ መካከል የሚታየውን ፍጥጫ የተመለከተ አቋማቸውን አንጸባርቀዋል። ቀይ ባህር ይገባናል የሚል ጥያቄ ተይዞ በቀጠና ውጥረት እንዲፈጠር ምክንያት ሆኗል ብለዋል። የሚታየው ጦርነት ጋጋታ ለየትኛውም ወገን አይጠቅምም የሚሉት ሞንጆሪኖ ለኢትዮጵያ ኤርትራም ሆነ የጦርነት አውድማ ይሆናል ተብሎ ለተሰጋው ትግራይ ክልልም አይጠቅምም ሲሉ ይናገራሉ። ኢትዮጵያ የባህር በር የሌላት ሀገር እንደሆነች ትታወቃለች። ይህንን ፍላጎት ማሳካት የሚቻለው ግን በዓለም አቀፍ ህግ መሰረት የባህር ባለቤት የምትሆንበትን አሰራር በመከተል ብቻ ነው የሚሳካው ሲሉም አክለዋል። ይህ ሆኖ ሳለ የጦርነት ዝግጅቱን ምን አመጣው ሲሉ የሚጠይቁት ፈትለወርቅ ይህ ዝግጅት ለኢትዮጵያ ሆነ ኤርትራ ህዝብ አይጠቅምም ብለዋል። ከኢሳያስ አፈወርቂ መንግስት ጋር አዲስ ግንኙነት እየፈጠረ ነው የሚባለው ቡድን አባል የሆኑት ፈትለወርቅ ጦርነት ከተጀመረም ትግራይ የጦርነት አውድማ ትሆናለች ሲሉ ሰግተዋል። ይህ ደግሞ እንዲሆን ፈጽሞ አንፈልግም በማለት የፌዴራል መንግስት የፈለገው አይነት ዓላማ ይኑረው፣ የኤርትራውን በተመሳሳይ በማሉ ግን የትግራይ ህዝብ ተመልሶ የጦርነት አውድማ እንዲሆን አንፈቅድም ባይ ናቸው። ፈትለወርቅ ይቀጥላሉ። እንደ ህወሓት ሁለቱም መንግስታት ፍላጎታቸውን በሰላማዊ መንገድ መፍታት እንዳለባቸው እንጠይቃለን ብለዋል። በአንድ ወቅት የጫጉላ ሽርሽር ላይ ነበሩ ያሏቸው 4 ኪሎና አስመራም የትግራይ ህዝብን በጋራ ጨፍጭፈዋል። አሁን ደግሞ እርስ በርስ የሚጋጩበት ጊዜ የትግራይ ህዝብ ዳግም እንዲጎዳም ፈቅድም ሲሉ ተደምጠዋል። ከትግራይ ክልል አልወጣንም። በትግራይ ተቋርጦ የነበረውን የቀድሞ ተዋጊዎችን ወደ ማህበረሰቡ የመቀላቀል ሂደት በዚህ ሳምንት ዳግም እንደሚጀምር ተገለጸ። ብሔራዊ ተሃድሶ ኮሚሽን በትግራይ ክልል በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ የነበረውን የቀድሞ ተዋጊዎችን የማረጋገጥ ዲሞባላይዝ የማድረግ የመመዝገብና የተሃድሶ ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ስራ በዚህ ሳምንት በመቀሌና በዕዳጋ ሐሙስ ማዕከላት ዳግም እንደሚጀመር አስታውቋል። የኮሚሽኑ ምክትል ኮሚሽነርና የመከላከያ ሀገራዊ የቀድሞ ተዋጊዎችን ዲሞባላይዝ የማድረግ የተሃድሶ ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ፕሮግራም አስተባባሪ ብርጋዴር ጄኔራል ደርቤ መኩሪያው ሂደቱ በሚቀጥሉት ጥቂት ቀናት እንደገና እንደሚጀመር ገልጸዋል። በትግራይ 75000 የቀድሞ ተዋጊዎችን ትጥቅ የማስፈታትና ወደ ማህበረሰቡ የመቀላቀል ሂደት በህዳር 12 ቀን 2017 ዓ.ም በይፋ መጀመሩ አይዘነጋም። ይህም ከ7 ክልሎች የተውጣጡ ከ371000 በላይ የቀድሞ ታጣቂዎችን ትጥቅ ለማስፈታት የሚደረገው ሰፊ አገራዊ ጥረት አካል ሲሆን ለስራውም ከ760 ሚሊዮን ዶላር በላይ ያስፈልጋል። በትግራይ ለሚከናወነው የመጀመሪያው ምዕራፍ ሂደትም ከኢትዮጵያ መንግስት 1 ቢሊዮን ብርና ከዓለም አቀፍ አጋሮች 60 ሚሊዮን ዶላር ድጋፍ ተደርጓል። ቀደም ሲል በትግራይ ክልል በመቀሌና ዕዳጋ ሐሙስ ማዕከላት 5728 የቀድሞ ታጣቂዎች በተሃድሶ ስልጠና አልፈው ማህበረሰቡ መቀላቀላቸውን የብሔራዊ ተሃድሶ ኮሚሽን አስታውቆ ነበር። ብርጋዴር ጄኔራል ደርቤ መኩሪያው ስራውን ያለ እንቅፋት ማስቀጠል በሚቻልበት ሁኔታ ከትግራይ ክልል ከፍተኛ አመራሮችና ባለድርሻ አካላት ጋር ሰፊ ውይይትና በቀጣይ ተግባራት የጋራ እቅድ ላይ ምክክር መካሄዱን ገልጸዋል። የሚቀጥሉት 4 ወራት ውስጥ በትግራይ ክልል 67000 የቀድሞ ተዋጊዎችን በፕሮግራሙ በማሳተፍ ወደ ማህበረሰቡ የመቀላቀል ስራ ተጠናክሮ ይቀጥላል ብለዋል። ለፕሮግራሙ ስኬት ከማህበረሰቡና ከባለድርሻ አካላት ከፍተኛ ድጋፍና ትብብር እንደሚያስፈልግ ገልጸው የተለመደው ድጋፍና ቅንጅታዊ አሰራር ተጠናክሮ እንዲቀጥልም ጠይቀዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የክልሉ ሰላምና ጸጥታ ካቢኔ ኃላፊ ሌተናንት ጄኔራል ታደሰ ወረደ በበኩላቸው በፕሪቶሪያው ስምምነት መሰረት የቀድሞ ተዋጊዎች ትጥቃቸውን በማስረከብ በኮሚሽኑ ሂደቱ ትግበራ ፕሮግራም መሰረት የተሃድሶ ስልጠና እየወሰዱ ወደ ማህበረሰቡ እንዲቀላቀሉ በሂደት በዘላቂነት
እንዲቋቋሙ ክልሉ አስፈላጊውን ድጋፍና ትብብር ያደርጋል ብለዋል። ሌተናል ጄኔራል ታደሰ አክለውም በምዝገባ ወቅት የሚኖረውን የማረጋገጥና የዲጂታል ምዝገባ ስራ የቀድሞ ተዋጊዎች የተጀመረው የዲሲአር ስራ ዓለም አቀፍ ደረጃውን የጠበቀ እንዲሆን ያደርገዋል ብለዋል። ማህበረሰቡም ለልጆቹ መልካም አቀባበል በማድረግ ለሰላምና ልማት የበኩላቸው እንዲወጡ እንዲያግዝና እንዲደግፍ ምክትል ፕሬዚዳንቱ ጥሪያቸውን አቅርበዋል። ብሔራዊ ተሃድሶ ኮሚሽን ህዳር 2017 ዓ.ም ሀገራዊ የዲዲአር ፕሮግራም በይፋ ከጀመረ ወዲህ በትግራይ፣ በአማራ፣ በኦሮሚያና በአፋር ክልሎች ከ17400 በላይ የቀድሞ ታጣቂዎችን የተሃድሶ ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀሉ ማድረጉን አስታውሷል። ከዚህ ውስጥ 8000 የሚሆኑት የትግራይ ክልል የተከናወነ ነውም ሲል ገልጿል። ሌላኛው ጉዳይ አለፍን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ይህ በአደባባይ የተላለፈ የጥላቻ ንግግርና ሃይማኖታዊ ትንኮሳ በህዝበ ሙስሊሙ ላይ የፈጠረውን ህመም በአግባቡ በመረዳት የሚመለከታቸው ጸጥታና የህግ አካላት ተጨማሪ ጥፋት ከመከተሉ በፊት እርምጃ እንዲወስዱ ጥሪ አቀረበ። ከሰሞኑ በማህበራዊ ሚዲያዎች ላይ በተለይ ደግሞ በቲክቶክ ላይ አንድ ግለሰብ ነብዩ መሐመድና እስልምና መዝለፉ በርካቶችን አስቆጥቷል። ጉዳዩን በተመለከተም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መግለጫ አውጥቷል። በመግለጫው የጥላቻ ንግግር በማድረግ ግጭት ለመፍጠር የሚንቀሳቀሱ አካላት ተጠያቂ እንዲሆኑ አጥብቆ አሳስቧል። የእስልምና መልካም እሴቶች የነብዩ መሐመድን ክብር በመዳፈር ህዝበ ሙስሊሙን የሚያስቆጡ የጥላቻ ንግግሮች በስፋት የተሰራጩ መሆናቸውን የገለጸው ጠቅላይ ምክር ቤቱ እነዚህ አካላት ከዛሬ ነገ ህጋዊ እርምጃ ተወስደባቸው ከጥፋታቸው ይታረማሉ በሚል ቀና ሀሳብ ጉዳዩን በትዕግስት ሲከታተል እንደቆየ ገልጧል። ይሁን እንጂ ችግሩን ከዚህ በላይ በትዕግስት መመልከት ውጤቱ የከፋ መሆኑን አመልክቷል። የእስልምናና የነብዩ መሐመድን ክብር የሚነኩ አካላት በህግ ተጠያቂ እንዲሆኑ ለማድረግ ከየትኛው አይነት ተግባር ቅድሚያ ሰጥቶ እንደሚሰራም አሳውቋል። በመሆኑም በተደጋጋሚ ተከስቶ በቸልታ እየታለፈ ያለው የኢስላምና የነብዩ መሐመድን ክብር የሚነካ የጥላቻ ንግግር ያደረጉ ግለሰቦች አስተማሪ ቅጣት እንዲያገኙ ጉዳዩ በቀጥታ የሚመለከታቸው የፍትህ የጸጥታና የደህንነት አካላት የህግ ተጠያቂነት ለማምጣትና መሰል ጥፋቶች እንዳይደገሙ ከመቼውም ጊዜ በላይ በልዩ ትኩረት እንዲሰሩ ምክር ቤቱ አሳስበዋል። ጠቅላይ ምክር ቤቱ በዚህም መሰረት የሃይማኖት ተቋማት ጉባኤ ጉዳዩ ከዚህ በላይ ከመካረሩ በፊት የጋራ አቋም በመያዝ አፋጣኝ መፍትሄ እንዲያገኝ አስቸኳይ ውሳኔ እንዲያሳልፍ፣ ይህ በአደባባይ የተላለፈ የጥላቻ ንግግርና ሃይማኖታዊ ትንኮሳ በህዝበ ሙስሊሙ ላይ የፈጠረውን ህመም በአግባቡ በመረዳት የሚመለከታቸው ጸጥታና የህግ አካላት ተጨማሪ ጥፋት ከመከተሉ በፊት አስቸኳይ እርምጃ እንዲወስዱም የሰሞኑ የጥላቻ ንግግር ምንጩ የተራ ግለሰብ ቢመስልም ከጀርባ የአጀንዳና የሀሳብ ተጋሪዎች ያሉት በመሆኑም ህዝባዊ ቁጣ ከመቀስቀሱ በፊት የሀገርና የህዝብ ጉዳይ ያገባናል የሚሉ ሁሉ ከጠቅላይ ምክር ቤቱ ጋር በመቆም ትንኮሳውን እንዲያወግዙም፣ ወቅቱ በሙስሊሞችና በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች የጾም ወቅት እንደመሆኑ እንዲህ አይነት ከሃይማኖትና ከኢትዮጵያዊነት ሴት ያፈነገጡም የጥላቻ ንግግሮች የሚገጸሱበትና የሚታረሙበት የጽሞና ወቅት እንዲሆንም ምክር ቤቱ ጥሪ አቅርበዋል። መሬት መንቀጥቀጥ ከጅቡቲ እስከ አዲስ አበባ በተዘረጋው መንገድ ላይ አደጋ መደቀኑ ተገለጸ። የኢትዮጵያ የገቢና የውጭ ንግድ የሚተላለፍበት ከጅቡቲ እስከ አዲስ አበባ የተዘረጋው መንገድ በመሬት መንቀጥቀጥ ሳቢያ መተሃራ አካባቢ ጉዳት ደርስበት እንደሚችልና አደጋ መደገኑ ተነግሯል። በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ተመራማሪው ናትናኤል አገኘው እንደተናገሩት ፈንታሌ ተራራ ላይ በተደጋጋሚ እየተከሰተ በሚገኝ የመሬት መንቀጥቀጥ የማግማ ወይም ቅልጥ አለት ወደ ላይኛው የመሬት ክፍል ይጠጋ መሆኑን ኢንሳር በተሰኘ የራዳር ቴክኖሎጂ ማረጋገጥ ተችሏል። ይህ በመሆኑም የእሳተ ገሞራ ፍንዳታ ከተከሰተ ከጅቡቲ አዲስ አበባ የሚወስደው መንገድ መተሃራ አካባቢ ላይ ጉዳት ሊደርስ ይችላል ብለዋል። ለሪፖርተር ዘገባ ግምገማው ወይም ቅልጥ አለቱ ፈንድቶ መንገዱ ላይም ሆነ በሌሎች መሰረተ ልማቶች ላይ የከፋ ጉዳት ከማድረሱ በፊት 3 ተለዋጭ መንገዶች እንዲገነቡ ለኢትዮጵያ መንገዶች አስተዳደር ምክረ ሀሳብ መቅረቡን ተመራማሪው ተናግረዋል። እንደ አቶ ናትናኤል በምክትል ጠቅላይ ሚኒስትሩ በሚመራውና የመሬት መንቀጥቀጥ አደጋውን ለመከላከልና አፋጣኝ ምላሽ ለመስጠት በተቋቋመው ኮሚቴ ውስጥ የኢትዮጵያ መንገዶች ባለስልጣን፣ የውሃና ኤነርጂ ሚኒስቴር፣ የአዲስ አበባ ጂኦሎጂካል ሰርቬይና የአደጋና ስጋት ስራ አመራር ኮሚሽን በተገኙበት ምክረ ሀሳብ ከ2 ወራት በፊት ቀርቧል። መተሃራ የመሬት መንቀጥቀጡ እየተከሰተበት ለሚገኝበት ስፍራ በጣም የቀረበ በመሆኑ የኢትዮጵያ ገቢና ውጭ ንግድ የሚተላለፍበት የጅቡቲ አዲስ አበባ እንዲሁም ከጅግጅጋ ወደ አዲስ አበባ የሚወስደው መንገድ የሚገኝበት አካባቢ በመሆኑ እጅግ ጥንቃቄ ይፈልጋል ብለዋል። ተመራማሪው ተለዋጭ መንገድ እንዲገነባ ከቀረበው ምክረ ሀሳብ በተጨማሪ መንግስት ትልቅ የሚባሉ ኢንቨስትመንቶችንና መሰረተ ልማቶችን በስፍራው እንዲያካሄድ፣ ግድብና ሌሎች መከናወን ላይ የሚገኙ ግንባታዎች ለጊዜው እንዲቆሙ ሀሳብ መቅረቡንም አክለዋል። በመሬት መንቀጥቀጡ ምክንያት አዲስ እንዲገነቡ ምክረ ሀሳብ በቀረበባቸው 3 የመንገድ ዲዛይኖች ላይ ሪፖርተር አስተያየት የጠየቃቸው ኢትዮጵያ መንገዶች አስተዳደር የመንገድ ሲስተም ማኔጅመንት ዳይሬክተር ዮሴፍ ታምሩም በዚህ ጉዳይ ላይ ተቋሙ ምላሽ መስጠት እንደማይችልና መረጃ ማግኘት የሚቻለው ከተዋቀረው ኮሚቴ እንደሆነ ገልጸዋል። የሸገር ሲቲና ባለሀብቶቹ ፍጥጫ። አዲስ በተመሰረተውና አዲስ አበባ ዙሪያ በተዋቀረው ሸገር ሲቲ ኢንዱስትሪዎች የተፈጠረው
እየተከታተሉ ነው ይላል የፎርቹን ዘገባ። በተለያዩ ዘርፎች የተሰማሩት ኢንዱስትሪዎች ከግብር ውሃ አጠቃቀምና የሊዝ መሬት አጠቃቀም ጋር በተያያዘ ጭምር ነው ፈተና ውስጥ ገብቷል ያለው ዘገባው። የሸገር ከተማ አስተዳደርም በእነዚህ ምክንያቶች ከኢንዱስትሪ ባለቤቶች ጋር ከፍተኛ ውጥረትና ሰጣ ገባ ውስጥ ገብቷል። በዋናነትም በከተማው የሚታሰበው የመሰረተ ልማት ዝርጋታ ሲስተም ለዚህ ያልተረጋጋ የፋይናንስ ጫና እንዳጋለጣቸው ዘገባው ጠቁሟል። ከነዚህ ኩባንያዎች መካከል ረዥም ዓመታት ታሸገ መጠጥ ውሃ በማቅረብ የሚታወቀው አርኪ ውሃ አንዱ ነው። እንደ ዘገባው ከሆነ የአርኪ ውሃ አምራቹ ኤስቢጂ ኢንዱስትሪ ከከተማው አስተዳደር ጋር የገባበትን ሰጣ ገባ ተከትሎም የስራ እክል እንደገጠመው ለማወቅ ነው የተቻለው። ከአሜሪካ ጋር የተጀመረውን የንግድ ጦርነት አሸንፋለሁ ሲሉ ቀጣዩ የካናዳ ጠቅላይ ሚኒስትር ተናገሩ። ጀስቲን ትሩዶ ለመተካት ያሸነፉት ቀጣዩ የካናዳ ጠቅላይ ሚኒስትር ማርክ ካርኒ አለመረጋጋት የገጠማትን ሀገር ሲረከቡ ከፕሬዝዳንት ትራምፕ ጋር ሀገራቸው የገባችውን የንግድ ጦርነት ለማሸነፍ ቃል ገብተዋል። የቀድሞ የብሔራዊ ባንክ ገዢ 3 የሊበራል ፓርቲ ተቀናቃኞቻቸውን በማሸነፍ የሥራ መልቀቂያ ያስገቡትን ጀስቲን ትሩዶን ይተካሉ። የ59 ዓመቱ ማርክ ካርኒ ድላቸውን ተከትሎ ባደረጉት ንግግር ካናዳ ላይ ታሪፍ የጣሉትን ፕሬዝዳንት ትራምፕ በመወረፍ አሜሪካ ስህተት ልትሰራ አይገባም ብለዋል። እንደ ሆኪ ጨዋታ በንግድም ካናዳ ታሸንፋለች ብለዋል። በሚቀጥሉት ቀናት ቃለ መሐላ ፈጽሞ አዲሱ የካናዳ ጠቅላይ ሚኒስትር ይሆናሉ ተብለው የሚጠበቁ ሲሆን ለቀጣዩ ጠቅላላ ምርጫ ሊበራል ፓርቲን ይመራሉ ተብሏል። ተመራጩ ጠቅላይ ሚኒስትር ከዚህ ቀደም በህዝብ ምርጫ የሚያዙ ስልጣኖችን ይዘው አያውቁም። የሰዓቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።